ለማንኛውም በጣም ታገስኩሽ። ለምን ስለምንድን ነው ታገስከኝ? አንተ ማን ስለሆንክ ነው ከቤቴ የምታስወጣኝ? እኔ ከአንም በላይ የምነግርህ ነገር አሁን እቺን ሴጣን ልጅ ለህግ ሆነ ምንም ማድረግ ያለባችሁ ነገር አድርጉልኝ፣ እባክህ አድርግልኝ። ምክንያቱም እሷ ነች ለዚህ ሁሉ መንስኤ። ቤተሰቦቼን አልሰማ ብዬ ነው እንጂ እኔም ያኔ ነግሮኛል። እዛ ሲሄድ እንደዚህ ያልነበረ እዚያ እኔና ባለቤቴ ያሰብነው ህይወታችንን እንደምንቀይር ነበር። ግን እዛ እንደጠበቅኩት አልነበር። ሁሉም ነገር ተቀይሯል። ለእኔም ጥሩ መፍትሄ ስለነበረ ብሩን ስለሚያስገኝልኝ ተጠቀምኩበት እኮ። ያ እድል ምንድን ነው? እኔ የምሰራበት ብዙ ወንዶች ነበሩ እና እነሱ ወንዶች ሴክሱዋል ነገር ያደርጋሉ። ከዛም ገንዘቤን ያገኛሉ። እነሱም ስሜታቸውን አርክተው ይሄዳሉ። እዛ ከተለያዩ ወንዶች ጋር ተኛ ነበር። እነሱም ይከፍሉኝ ነበር። እነሱም ጓደኞቹን እያመጡ ይተኙ ነበር። ብሩም ያስደሳች ስለነበረ እኔንም አርክተው እነሱንም አርክቻቸው ነበር። ስለዚህ እዚህ ስመጣ ደግሞ ይሄን እንደዛ አልጠበቀኝ። በደንብ ያረከኝ ነበር። ከጊዜያት በኋላ ደግሞ እየተለቀ መጣና እሱንም እንትን ማሳመም ጀመረ። መራመድ ምናምን ከለከለው። ከዛም ታኛ ሬሳ እንደምታየው ውጣልኝ ከቤቴ ውጣልኝ። ለማንኛውም በጣም ታገስኩሽ። ለምን ስለምንድን ነው ታገስከኝ? አንተ ማን ስለሆንክ ነው ከቤቴ የምታስወጣኝ? እሱ ምንም ሊመልስላት ምላሽ የለም። እሷ ግን የሆነ የሚያስጠላ ቃላት ነው የምትጠቀመው። ገብተዋል? በቃ ተሸክሜ ካለው አይነት ገብተዋል። ለምን ይሄ ሊሰለታመም ነው ተሸክሜ ያለው የተባለ? በቃ የሆነ የሚያስጠሉ ቃላቶች ነው የምትጠቀመው። ውጣልኝ አይነት አልፈልግም፣ እኔ እናንተ እዚህ ጋር ያበቃል ምናምን ነው የምትለው። እሱ ግን ምንም ማለት ያው ታሟል፣ ተኝቷልም፣ ድምጹም ልሰማም አልችልም፣ አይሰማም። እሱ እንኳን አይደለም አሁን ታሞ በደህናውም ጊዜ ድምጹ ይሰማል አይደለም። ቅናት ቢሆንማ ብዙ ማለት እችላለሁ። አይሚን ቅናት ቢሆን እኮ ትናንትና ወንዶች እሱ በሌለበት ስታመጣ እኮ ሄኒ እንደዚህ መጥቷል ብዬ እኮ ማጣላት እችላለሁ። እና እኔ ለሱ ባለኝ ቦታ ነው ማለት ባለኝ ቦታ ኢንሴንስ ማንንም እዚህ ጋር ስለሌለው በቃ ሄሊ ታሞም እውነተኛ ትክክለኛ በሽታ ከሆነ የሆነ ሰው ሄዶ ማሳከም አለበት መዳን አለበት የሚለው ነው። እኔ ጋር እንትን ያለው ምን ያህል ሴቶች አሉ? ምን ያህል ወንዶች አሉ? ልጆች አሉ ወይስ እንዴት ነው? ክፍያው ሊበዛ የቻለበትን ምክንያት ለማወቅ ያህል። አረ የዛ ሀገር ሰዎች በጣም ኢትዮጵያዊ ሴቶች ይወዱ ነበር እና ወንዶች ናቸው በብዛት። እንግዲህ እነሱ ናቸው የሚሰጡት። ስለዚህ ስትሰሪበት የነበርሽው ቤት እንደ ወንዶች ነበር የነበሩት? እንዳልኩ አንተን ለመርዳት እስከመጣው ድረስ ምንም አይነት አንተ ራስን የምታጠፋበት ሌላ ነገር ውስጥ የምትገባበት ምክንያት የለም። በቃ ያባክ እየሰማኸኝ ነው? እስቲ ቆይ አሁን አንተ እኔ ምክንያቱም ነገን አላስብም። አቶ ነው ይኸውልህ አድምጠኛ፣ እኔንም እየሰማኸኝ አሁን ከዚህ ሰይጣን ጋር እኔ አንተ ጋር የመጣሁት ልረዳህ እስከሆነ ድረስ ያመጣሁበትን አላማ ደግሞ ሳላሳካ መሄድ ስለማልፈልግ እስኪ ስንወጣ ወደ ሕክምና ቦታ ስንሄድ አቶ ሄኖክ ለመንቀሳቀስ የሚያዳግት ሁኔታ ላይ ነው ያሉበት ሁኔታ ማየት እችላለሁ። እንዴት ብዬ ነው የምንቀሳቀሰው? ንገረኝ። ብዙ አታልቅስ፣ ራስን አበርታ። እዚህ በር ድረስ መኪና እንዲመጣ አስደርገን ማንም ሰው ሳያየን ሁሉንም ነገር በእኛ ይዘነው ወደ ሕክምና ቦታ ትሄዳለህ። ማንኛውም አይነት መስዋዕትነት ተከፍሎ ማንም አይሰማም። ይኸውልህ እኔ በዚህ አቶ ነው ቃል እገባልሃለሁ። ማንም የሚሰማም የሚያዳምጥም ሰው የለም፣ የሚያይም አይኖርም። ጊዜው አሁንም መሸት እያለ ነው። በር ድረስ መኪና እናመጣለን፣ ሕክምና ቦታ እንሄዳለን። ነግሬሃለሁ፣ ቃል ገብቼልሃለሁ። አይደለም ሀገር ውስጥ ውጭ ሀገር ድረስ ሄደ መታከም እንኳን ቢኖርብህ ያለውን አጋጣሚ የተከፈለውን መስዋዕትነት ከፍለን አንተን አሳክመን እንመልሳለን። ከዚህ ባሻገር ለማንኛውም ሰው ለወንድም ነው ለሴቶች እስኪ በትዳራቸው ላይ ላላቸው ነገር አቋማቸው ላይ እስኪ እንዲያረጉ እንዲሁን ብለህ የምትመክራቸው ነገር ካለ እስኪ ትንሽ በለንና አንተን ወደ ሕክምና ቦታ ይዘን እንሂድ። እኔ ከአንም በላይ የምነግርህ ነገር አሁን እቺን ሴጣን ልጅ
ለህግም ሆነ ምንም ማድረግ ያለባችሁን ነገር አድርጉልኝ፣ እባክህ አድርግልኝ። ይሄንን ምክንያቱም እሷ ነች ለዚህ ሁሉ መንስኤ። ቤተሰቦቼን አልሰማ ብዬ ነው እንጂ እኔም ያኔ ነግሮኛል። እኔ ምን ልላቸው ንገረኝ፣ ምን ልላቸው? እቺን ሰይጣን ግን እንኳን መጣችሁልኝ፣ እንኳን ደረሳችሁልኝ። እቺን ሰይጣን ግን አደራ አደራ ብያለሁ፣ ለህግ እንኳን የሆነ ነገር እንኳን አድርግልኝ። እንዲህ አሰቃይታኝ ነፃ መሆን የለባትም። ምክንያቱም ለእሷ ብዬ እኔ ሁሉ ነገር መጥፎ ነገር የደረሰብኝ ገና ስንት ማደርጋቸው ነገሮች አላማዎች እያሉኝ ምንም ሳላረግ ይኸው መጨረሻ ያልጋውን እንደ ሽማግሌ እንዳርጉ። እባክህ በእኔ ቦታ ሆነ ሁሉንም ነገር እንድታስብ ፈልጋለሁ። እባክህ እውነት ነው። እንደ ወንድ ልጅ ህመምህ ያማል። ታምም ያለው አብሬ ህመም ላይ ነኝ እኔ የእውነት በጣም ታምም ያለው ስራ ላይ ስለሆንኩ ነው ሁሉንም ነገር ችየው አጠገቤ ያለሁት። እሷንም ህግ የሚቀጣትን ያህል ቅጣት ይቀጣታል። የእኛ ስራ ለህግ አሳልፎ መስጠት፣ አንተን ህክምና ቦታ ማድረስ ነው። እሺ እንግዲህ አቶ ሄኖክ የነበረን ቆይታ ይሄን ይመስል ነበረ። ህክምና ከመሄድህም ነገሮችም ከመቀየራቸው በፊት እስኪ ትምህርት ይሆናል ለሰዎች ለባለትዳር ኦር ለማንኛውም አይነት ሰው ትምህርት ይሆናል ብለህ የምታስበው ነገር ካለ እስኪ ትንሽ በለን። እኔ ከራሴ ህይወት ጋር እንኳን ማለት በዚህ ህይወት ላይ ብዙ ሰዎች ይኖራሉ። ምክንያቱም ያው በጣም የምትወደውን የምታፈቅረውን ሰው ላለመጉዳት ስትል ብዙ ነገር ታደርጋለህ። ይህን ነገር ግን ሚዛናዊ መሆን አለበት ባይነኝ። ምክንያቱም እንደኔ አይነቱ ብዙ መስዋዕትነትን ከፍሎ እየተጎዳ የሚኖር ብዙ አይነት ሰው አለ። በዚህ አይነት ወጣት አለ ማለት ማፍቀር ነው። ከመጠን በላይ መስዋዕትነት ባይከፍሉ ባይነኝ። ምክንያቱም እንዴ ራስን የሚጎዳ ነገር አለማድረግ እንዴ ሰዋዊነት እንኳን አይሰማቸውም። የኔዋም ሰዋዊነት ቢሰማት የዚህን ያህል እንዲያት ባልጎዳች ይኖሩ። እኔ ልልህ የምችለው ፍቅር ነው፣ መስዋዕትነት ነው። በቃ እንተሳዘን፣ እንተሳሰብ፣ ቢያንስ አንጎዳዳ። ቢያንስ እንኳን መጎዳዳቱ የትም አያደርሰንም። እኔ እንጃ እኔ ሲመስለኝ ለጥቅም ብላ ለገንዘብ ብላ ብዙ ነገር ያደረገች ነው ይመስለኛል። ግን ጥቅምም ምንም ነገር ከፍቅር አይበልጥም። ከምንም ነገር ፍቅር ነው። እንተዛዘን። ትዳሩ ስንገባ ከምንም በላይ የምናስቀድመው ፍቅር ነው እንጂ ጥቅም ነገር የትም አያደርሰንም። እንደኔ አይነቱ ደግሞ ምንም ትልቅ የሆኑ መስዋዕትነትን ህይወትን የሚያጠፋ መስዋዕትነትን ባንከፍል ባይነኝ። ይሄን ነው እንግዲህ የምመክረው። ከኔ ተማሩ። በቃ ይበቃችኋል። ከኔ ተማሩ። ይሄው እኔ ለሷ ብዬ ብዙ ነገር ባደረኩኝ ነው ራሴን ዝቅ ሳደርግ ነበር። ከኔ ተማሩ ነው የምለው። በቃ ይሄንን ነው የማደርሰው ለኔ። ለሁሉም ነገር እኔንም እንግዲህ እናንተን የላከልኝ ፈጣሪ ነው። አንዴ ገብታችኋል። ሁሉንም ነገር ጨርሱልኝ። እኔንም አድኑኝ። ለቤተሰቦቼ ለነሱ ልጥቀም። አላማ ያለኝ ሰው ነኝ። እኔን ደህና አድርጉኝ ሄጄ ልጥቀማቸው። እናንተ ምንም ልላችሁ አልችልም። ፈጣሪ አንደኛውን ይባርካችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ይሄ ነው እንግዲህ። እሺ እንግዲህ አንተም በታማሚ ጎንህ እኛን ለማመስገን ስለ በቃ እንግዲህ እኛም ታምም ያለው ዞር በሉልኝ ሳትል ሁሉንም ነገር ችለህ ያለውን ነገር አይደለም እኛን ሙሉ ህዝባችንን ማለት አካባቢያችን ላይ ያሉን ሰዎች የሚጠቅም ጥሩ የሆነ ምክር ሰጥተህናል። ስለሰጠህን ምክርም እሺ ብለህም ያለውን ነገር ስለነገርከን እናመሰግናለን። እንዳልኩ ውጪ ባልደረቦች ያሉ መኪና ይዘው ይምጡና አንተን ወደ ህክምና ቦታ እንወስዳለን። ባለቤት የተባለችውንም ሴት ህግ ቦታ እንወስዳለን። ለህግኛ ይሄን ያህል ፍረዱ፣ ይሄን ያህል አርጉ አንልም። ራሱ ህጉ የሚያደርጋትን ያደርጋታል። በቀጣይ ደግሞ ሰላም ሆነ ጤንነትህ ተመልሶ ያታታሪውን ሄኖክን እናገኘዋለን ብዬ አስባለሁ። እንመጣለን። ጠብቀን ጓደኞቼ ጠርቻቸው ልምጣ። እሺ
ዳማን እንግዲህ የነበረውን ነገር አይታል። ይሄ ምስክርም ዳኛ የሚያስፈልገው ጉዳይ አይደለም። አስነዋሪና አስቀያሚ ነገር ነው ያየነው። እንጥራትና ምን እንዳረገች ለምን እንዳረገች አረብ ሀገር ምን ስትሰራ እንደነበር አፍረጥርጠን እንጠይቃታለን። ይዣት ልምጣ። ነይ ነይ እስቲ ነይ። አሁን ስላለው ነገር በአጠቃላይ ሁሉንም ነገር አውቄያለሁ። ለኔ የምትደብቂኝም ምንድን ያወቅኸው? ምን የምታውቀው ነገር አለ? እዚህ የመጣው ትዳሬን ለመበጥበጥ ነው? ህይወቴን ለማበላሸት ነው? የትኛው መልካም የነበረው ትዳርሽ ነው የሚበጠበጠው? ይሄው እንደምታየው ነው። ባሌ ስለታመመ ነው። ባልሽማ ሕክምና ሊያገኝ ወደ ሕክምና ቦታ ሄዷል። እና ታሞ ነበር። ይሄው እንደ ማንኛውም ሰው ሊታከም ሄደ። እንዴ ይኸውልሽ ቤዛ፣ አሁን እያደረግሽ ያለሽው ስለምንድን ነው የምታወራው? የሀረብ ሴቶችን ህይወት ለመቀየር አይደል የመጣው? ልክ እንደዛ በቃ መረጃን ሰብስበህ ሄድ። ምንም እኔ ከአረብ ሀገር የመጡ ሴቶችን ልረዳ ወይ ላስተካከል አይደለም የመጣሁት። ጥቆማ ደርሶኝ እዚህ ቤት ችግር እንዳለ ሰምቼ ነው የመጣሁት። ማንኛ አልክ አንተ? ስለ እኔ ህይወት ምን ይመለከታል? ስለ ትዳሬስ ምን ይመለከታል? ስለ ባሌስ ምን አገባ አንተ? እየተግባባን አይደለም። በደንብ እየተግባባን ነው። እኔ መርማሪ ጋዜጠኛ ነኝ ቤዛ። አረብ ሀገር ፍቃዴ እንዴት ቤት መተህ ትመረምራለህ? ፍቃድ የሚያስፈልግሽ ከሆነ አሁንም ፍቃድ ልሰጥሽ ይችላል። በመጀመሪያ ደረጃ ፍቃድሽን ጠይቄ ነው የገባሁት እና ስለ ሀረብ ሴቶች እንጂ ስለ እኔ ትዳር ነው ፍቃድ የጠየቀኝ። ኦኬ፣ ምንም የሚያስፈራሽ ነገር ከሌለ አሁን እንዲህ የሆንሽ እየጮሽ የምናወራበት ምክንያት የለም። እንዴት ነው ማናወራው? ምን አስፈራሽ? ለምንድን ነው የምፈራው? ሲጀመር ህይወቴን እየኖርኩ ነው። ትዳሬንም እየቀጠልኩ ነው። እንደምታየው እኔ እና አንቺ ሰላማዊ ትዳር ከባለቤቴ ቤቴ ጋር እንፈቀራለን። ህይወታችንን እያስተዳደርን ነው። ቤዛ እየሰማሽኝ አይደለም? እኔ እና አንቺ የሚያጨቃጭቀን ነገር የለም። እኔ ስላለው ነገር ቤቴን በጥብጣ እንደገና ትዳሬን ይኸው እንደምታየው ጭራሽ ቤቴ ጓዳዬ ድረስ ገባ። አስፈቅደኸኛል ጓዳ ስትገባ? ባለ ትዳር ቤት ውስጥ እኮ አይገባም ዝም ብሎ። አሁንም አስፈላጊ ከሆነ ምንም አይነት ነገር ከኔ ጋር መረዳዳት መግባባት እማትቺ ከሆነ ባለቤትሽ ሕክምና እንደሄደው አንቺንም ህግ ቦታ ወስጄሽ ማን ስለሆንክ ነው አንተ? ምን መብት አለ? አዳምጪኝ። መርማሪ ራስ አዳምጠኝ። ውጭ የነበሩትንም ሰዎች አይተሻቸዋል። የኔ ሰዎች ናቸው። አሁን እኔ እና አንቺን የሚያዋጣን በስነ ስርዓት ለምጠይቅሽ ጥያቄ ትክክለኛ መልስ የሚያዋጣንማ ከቤቴ ስትወጣ ብቻ። በእንደዚህ አይነት ሁኔታ ራስሽን ማስተካከል አትችይም። የምትረጂኝ ከሆነ በእንደዚህ አይነት ሁኔታ አይሆንም። እየሰማሽ ነው? አንቺን እንድረዳሽ ነገሮች እንዲስተካከሉ የምትፈልጊ ከሆነ ከመጀመሪያው ብለሽ አረብ ሀገር ስትሰሪበት ስለነበረው ስራና አብረውሽ የገባሽባቸው ቤት ሰዎች ምን አይነት ሰዎች? ስለኔ ህይወት ምንድነው? ምን ይመለከታል? በገዛ ህይወቴ ምን አገባ አንተ? እዛ የከፈልኩት መስዋዕትነትን አውቀዋለሁ፣ ግን ስለዛ ስለ ህይወቴ ምንም አይመለከትም እያልኩ ነው። ያ መስዋዕትነት ያልሽው ነገር ምንድን ነው? የተለየ ደሞዝና የተለየ ገንዘብ ሲከፈልሽ የነበረው በምን ምክንያት ነው? እዛ የነበረው ህይወት እንደዚህ እንደጠበቅነው አልነበረም። ስለዚህ ህይወቴን ቀየርኩኝ። ስለዚህ ተመለስኩ። በምን ቀየርሽ? አሁን ምንም እኔና አንቺን የሚያጨቃጭቀን ነገር የለም። ስላለው ነገር ባለቤትሽም ቀድሞ ነግሮኛል። ከጎረቤቶችሽም መስማት ያለብኝን ነገር ሰምቻለሁ። አንቺ የሆንሽው እዛ አረብ ሀገር ሄደሽ የገጠመሽን ነገር በጠቅላላ ባለቤትሽ ላይ እዚህ መተሽ ያደረግሽውን በአጠቃላይ ትነግሪኛለሽ። እዛ ሲሄድ እንደዚህ አልነበረ። እዚያ እኔና ባለቤቴ ያሰብነው ህይወታችንን እንደምንቀይር ነበር፣ ግን እዛ እንደጠበቅኩት አልነበር። ሁሉም ነገር ተቀይሯል። ለእኔም ጥሩ መፍትሄ ስለነበረ ብሩን ስለሚያስገኝልኝ ተጠቀምኩበት እኮ። ያ እድል ምንድን ነው? እኔ የምሰራበት ብዙ ወንዶች ነበሩ እና እነሱ ወንዶች ሴክሱዋል ነገር ያደርጋሉ። ከዛም ገንዘቤን ያገኛሉ። እነሱም ስሜታቸውን አርክተው ይሄዳሉ። በዚህ መሀል ባለቤትሽ እዚህ 2 አመት ቁጭ ብሎ እየጠበቀሽ ነበር። ያንን ታውቂያለሽ? እንዴት አይምሮሽ ፈቅዶ? ለሱ ብዬ ነው ይሄ ሁሉ ነገር ያደረኩት። ለህይወታችን ለትዳራችን ብዬ ነው። እሱም ያውቃል።
ከትዳሩ ውጪ የሰው ልጅ እንደዚህ አይነት ርካሽ የሆነ ተግባር እንዴት ነው ርካሽ የምትለው? ይሄ ህይወቴ ነው። ይሄን ህይወት የቀየርኩት በዛ ርካሽ በምትለው ገንዘብ ነው። አሁንም እኮ ተረጋግተሽ እያወራሽኝ አይደለም። በጣም ትክክል እንደሆንሽ ነው እያሰብሻለሽው። አሁን ትክክል ነኝ። ትዳሬን እየመራው መጥቼ ከአንድ ዓመት በኋላ መጥቼም ከሁለት ዓመት መጥቼ ህይወቴን እየመራው ያለሁት በዛ ገንዘብ ነው። ከዛ እኔ አሁን ስለዛ ገንዘብ ሳይሆን አንቺ እንደዚህ አይነት ስራ ሳትሰሪ እንደ ማንኛውም ሀበሻ ስደተኛ በትክክል ሰው ቤት ስራሽን ሰርተሽ ብትመጪ የምትኖሪውን ኑሮ ነው። አሁን ላይ ምን አለሽ? ከመጠጣት ከመጨፈር እና እሱ ዝም ብሎ ይመጣል። ለዚህ ነው ገላሽን ሸጠሽ የመጣሽው? ለትዳሬ ስል። ትዳርሽንም አገው ገለሽዋል እኮ። ኦልሬዲ እኮ የሞተ ሰው ሆኗል እኮ። አቶ ሄኖክ እኮ እኛ ባንደርስ እኮ እዚሁ ባለበት እኮ ሞቶ ነበር። ይሁን ታዲያ ይቅራ። ምን ማለት ነው ይሄ? እና እንደፈለኩት አልሆነም። ስመጣ እንደፈለኩ እንደጠበቅኩት አልሆነም። እኔ እኮ ደርሰሽ መምጣትሽ እሺ እኮ በቃ እንደውም እኔ ሁሉንም ነገር ትቸው ከነውርም እንደው ላጽዳልሽ ተባለና ሰርተሽ ያን ስራ መተሽ ድጋሚ ይሄን ሰውዬ ደግሞ እንደዚህ አይነት ነገር ካልሆንክ ብለሽ በሽታ ላይ መጣሉ ይሄንን ለህይወታችሁ ብለሽ ሳይሆን ሆም ብለሽ ፈልገሽ ነው እዚህ ስራ ውስጥ የገባሽው። እርግጠኛ ነኝ ከዚህም ስትሄጂ ይሄን ስራ ሰራለሁ ብለሽ ሄደሽ እንጂ ማንኛውም ሰው ከመሬት ተነስቶ የሚሰራው ስራ አይደለም ይሄ። እዛ የነበረው ስራ ይሄ ነበረ። ህይወቴን ይቀይርልኛል ብዬ ስላሰብኩኝ ገባሁበት። ስለዚህ እዛ ሆነሽ ስትሰሪ አቶ ሄኖክ እንደነገረኝ የተወሰነ ፍራንኮች ትልኪለት ነበር። ያ ቃል ይሄን ስራ እየሰራሽ እንደምትልኪለት አያውቅም። እንዴት ነው ሊያውቅ የሚችለው? የሚወደኝን ሰው ከሌላ ሰው ጋር ተኝቻለሁ፣ በእንትኑ እየተደሰትኩ ነው። ለዛ ነው ገንዘብ የምልክልህ ልበለው? እሱ ነው የሚያስደስተው? ምን ይተናነሳል? ይሄ እኔ እኮ የአንቺ ሁኔታዎች ያልገቡ። እሱ ዘላለም ተምሮ ያመጣው ደሞዝ እኔን ያኖረኛል? የእሱን ህይወት የታለ እንደምታየው የታለ ሊቀየረው? የኔ ገንዘብ ነው፣ የኔ ገላ ነው እንደዚህ የሚያኖረው። አሁን አቶ ሄኖክ የአንቺ ገላ ኖረም አልኖረም እየኖረ ያለው ኑሮ ከሞተ ሰው የማይተናነስ ህይወት ነው። አሁን እኮ ያለንበት ነገር ያልገባሽ እኔ እያልኩሽ ያለሁት ለአንቺም አልሆነ ይሄ ህይወት ለሱም አልሆነም። ጥቅሙ ምን ለእኔ ሆኗል፣ ለሱ ግን አልሆነም። ለአንቺ ምን ሆነ? ይሄው እንደምታየው ደስተኛ ነኝ። ልክ እንደዚህ እንደምታየው። ይሄ ገንዘብ ሲያልቅስ ተመልሰሽ ሄደሽ ያንን ስራ ለመስራት ነው ሐሳብሽ? አሁን ያለሁበት ከዛ የተሻለ ህይወት አይደለም፣ ወደዛ መመለስ። ደስ ይበል። ትዳሬን በጥብጠዋል። ይሄው እንደምታይ። ዘሪት ቤዛ አሁን በጣም ከአቅሜ በላይ የሆነ አንተ ራሱ ጋር ቤቴ መተህ በጥብጠህ ከአቅሜ በላይ ነው ትላለህ እንዴ? አቦጣልኝ በእናትህ። እኔ መውጣት ሳይሆን አንቺን ይዤ እወጣለሁ። ማን ስለሆንክ ነው አንተ? ማንኛውሽ ነገር አይደለም። ይኸውልሽ አሁን እኔና አንቺ ተስማማንም አልተስማማንም አንቺን ለህግ ማቅረቤ ግልጽ ነው። ማን ነው በእኔ ትዳርና በእኔ ገላ ህግ ውስጥ የሚያቀርበኝ? ማን ነው? በመጀመሪያ ደረጃ ምን መብት አለ? አሁን ላይ ቪዲዮአችን ሪካርድ ላይ ነው፣ ሳውንድ ሪካርድም ይዘናል፣ ካሜራማናችንም አለ። ቃል በቃል ትዳርሽ ላይ ሌላ ትዳር ቺት እንዳደረግሽ ነግረሽናል። ከዚህ በላይ ተጠያቂነት የለም። በሁለተኛ ደረጃ ይሄ ባለቤትሽ እንዲህ ለሆነበት የመጀመሪያው ምክንያት አንቺ እንደሆንሽ እሱም ነግሮናል፣ ካንቺም አግኝተን። የኔም ለዚህ ያለውበት ህይወት ምክንያት እሱ ነው። እንዴት እሱ ሊሆን ይችላል? ከክፍለ ሀገር የመጣሁት እሱን አምኜ ነው። ታዲያ ምን የሰው ልጅ ሰርቶ ወደዛ የሄድኩት እሱን አምኜ ነው። እዛ ሲሄድ ሁሉም ነገር ተቀይሮ ነው የጠበቀኝ። ስመጣም ልክ እንደምታየው እሱ ለዚህ ተጠያቂ ሊሆን አይችልም። ለምንድን ነው የማይችለው? አረባ ጋር እኔን ማኖር አልቻለም። ለዛም ነው ተሰድጄ ከሀገር የወጣሁት። ስለዚህ ከአንቺ ጋር ምንም ማጠፈው ጊዜ የለም። ውጪ ወዳሉ ባልደረቦቼ እንሄዳለን። ለአንቺ እንግዲህ ህግ ነው መፍትሄውን የሚሰጥሽ። ለሱም ወደ ሕክምና ይሄዷል። ፈጣሪ ይማረው። ግን ለነበራችሁ ነገር እሱ ጋር ላለው ፍቅር የእውነት ሄኖክ ላንቺ ያለው ነገር የተለየ ነው። አሁንም ታሞ ተኝቶ ግን ፍትህን ይፈልጋል። መጎዳቱን ይሄን ሁላ ጊዜ አልጋ ላይ እንደዚህ አስታምኝ ፍትህ ነው የሚጠይቀው።
እንደዚህ ያደላቂቅ ውሃ ያለው እንዴት እንኳን ነው የሚሰጠው ሰው የለም እኮ ይሄ ሰውዬ። ውሃ የሚያቀብለው አቶ ውሃ ሲል እኮ ነው እየተንከባከብኩት አይደል እንዴ? ከዚህ በላይ ምን ላድርግልህ? የተሻለ ህይወት በጣም ሰጠሁት። እኔ በህይወቴ በጣም ብዙ ሰው አጋጥሞኛል። እንዳንቺ አይነት አስቸጋሪ አላምን ባይ ደግሞ እኔ ጭራሽ አጋጥሞኝ አያውቅም። እኔ ከአንቺ ጋር ምንም የምጨቃጨቅበት ጊዜን የምፈጅበት ነገር የለም። የባለቤትሽን ሕክምና ሁኔታ ተጨረስኩት። ማወቅ አለብኝ። ስወጣ አንቺን ይዤ ነው የምወጣው። ማን ስለሆንክ እንደነገርኩሽ ነው አንተ ይዘኝ የምትወጣው? አስፈላጊ ከሆነ ቤቴን ያለሁት ነገርኩሽ። አስፈላጊ ከሆነ አሉ ባልደረቦቼ ውጭ አብረሻቸው ነበርሽ። ቅድምም ጠርቻቸው አንቺን ይዘውልኝ መሄድ ይችላሉ። የባለቤትሽ የሕክምና ሁኔታ ደግሞ በጣም አእምሮዬን እያሳሰበው ስለሆነ እኔ ወደ እሱ ጋር መሄድ እችላለሁ። ግን ሄኖክ የሚገባው ህይወት አይደለም የሰጠሽው። አንቺ እሱ እንደበደለሽ ሊያኖርሽ እንዴት ላያኖረኝ ከሀገሬ ያመጣኛል። የሰው ልጅ ምንም ምን ጋር ኖሮታል። ነው የበደልኩት? ሁሉ ነገሩን ችዬ ስለኖርኩ ነው። እላይ ላይ ትከሻዬ ላይ ቆሞ ቁጭ ብሎ ስለኖረ ነው። ከዚህ በላይ እንዴት ብዬ ነው ህይወቱን ልቀይርለት የምችለው? ይሄ ሰውዬ እኔ እኮ የምናየውንም ነገር እየካድሽን እኮ ነው። መኖሪያ ቤት ምን ያህል እንደሆነ ታውቃለህ? ይህን ሬሳ ተሸክሜ የኖርኩት እኮ እኔ ሆኜ ነው። እኔ ቤዛ ሆኜ። ኦኬ፣ ስለዚህ ሬሳ የሆነው በራሱ ምክንያት ነው እያልሽኝ ነው? በምንስ ይሁን ይመለከተኛል፣ ጉዳይ ነው። ይህ እኮ የኔም ህይወት ነው። ወጣትነቴ ሁሉ ነገር ነው የሰጠሁት። እንግዲህ ካሜራም በጣም አስቸጋሪ ሴት ናት እንደምታያት። እኔ አሁን እያልኩሽ ያለሁት እዛ አረብ ሀገር ሆነሽ ያሳለፍሽውን ላይፍ ሰማን። እሺ፣ እቺ ሴት ህይወቷን በአስቸኳይ በቃ በፈጣን ለመቀየር ፈልጋ ገባችበት ብለን እኮ አልኩሽ እኮ ያንን ጥፋትሽን አጸዳውልሽና እዚህ ጋር መጣሁኝ። እዚህ ጋርም ስመጣ ይሄ ሰውዬ የተመቸውት ሴሰኛ ሆንሽ፣ ገባሽ? ሱስ ያዘሽ እንጂ ህይወት ለመቀየር የገባሽበት ቢሆን ከዛ ከአረብ ሀገር ስትመጪ ይሄንን መልካምና ቀን የሆነ ባልሽን በስነ ስርዓት አቅፈሽ ይሄኔ ይሄ ቤት እንደዚህ ባዶን አይሆንም። የልጆች መሯሯጫ፣ የልጆች መጫወቻ ነው የሚሆን። እሺ አሁን ማለት ምንድን ነው የምጠይቀኝ? እዛ ሆነሽ ከመጣሽ በኋላ እዚህ ሆነሽ የጎደለብሽ ወይ ደግሞ እዛ ለምደሽ የመጣሽ ምንድን ነው? ከአቶ ሄኖክ ጋር ይሁላ ቅሬታ ያመጣበት ምክንያት ምንድን ነው? ምንም አላስደስታለኝ። እዛ ያለው ነገር እዚህ መቀጠል አልቻለም። ምን ማለት? ማንኛውም ሰው የሚሰማው ስሜት ነው እኔም የተሰማኝ። እዛ ሳደርግ የነበረው የሚያስደስቱኝ ነገር እዚህ አልቀጠለልኝ። እዛ ከተለያዩ ወንዶች ጋር ተኛ ነበር። እነሱም ይከፍሉኝ ነበር። እነሱም ጓደኞቹን እያመጡ ይዘኙኝ ነበር። ብሩም ያስደሳች ስለነበረ እኔን ማርክተው እነሱን አርክቻቸው ነበር። ስለዚህ እዚህ ስመጣ ደግሞ ይሄን እንደዛ አልጠበቀኝ። ኦኬ፣ እዛ ስራ ብለሽ ያዝሽው ነገር በቃ ሱስ ሆነብሽ። ስለዚህ ሄኖክ ታዲያ ምን አነሰው ማለት በምን ምክንያት እንደዚህ ልትሆን? እዛ ያለው ነገር አልቀጠለም። አይገባህም እንዴ? አሁን ይኸውልሽ ተረጋግተሽ ነው፣ እየተቆጣሽኝ አይደለም እኔን የምታወሪ። እንዴት ነው ይሄንን ነገር እንደዚህ ረጋ ብዬ ላወራ ከምችለው እኮ? አሁን ሄኖክ ጋር የጎደለው ምንድን ነው? አንቺ ከዛ ልምዱን ይዘሽ መተሽ ከሆነ ፍቅረኛሽ ነው፣ ባለቤትሽ ነው፣ ወደ አንቺ ቫይቡስ መክተት ትችያለሽ አይደለ? ምን ጎሎሽ ነው? በቃ እቃው አላስደሰተኝ፣ እቃው አነሰኝ። ስለዚህ እቃውን እንዲያስተካክል ብር ሰጥቼው እንዲታከም አደረገ። ከዛ ሄኒ ታክሞ መጣ። የመጀመሪያ ቀናቶች ደስ ይል ነበር። ልክ እንደዛ በደንብ ያረከኝ ነበር። ከጊዜያት በኋላ ደግሞ እየተለቀ መጣና እሱንም እንትን ማሳመም ጀመረ። መራመድ ምናምን ከለከለው። ከዛ ታኛ ሬሳ እንደምታየው ነው። አሁን ያደረግኩት ነገር ትክክል ነው? አዎ ትክክል ነው። ይሄ ሰውዬ ለአንቺ ሲል ነገሮችን አደረገ። ምንድን ነው ለእኔ ሲል ምንድን ያደረገው? ይሄንን ነው። ሄኖክ እኮ እኔ እኮ ለሄኖክ ብዬ ለትዳሬ ብዬ ገላይን ሁሉ ነገሬን የሸጥኩት እኮ ለራስሽ ብለሽ ነው። ለሄኖክ ብለሽ አይደለም፣ ለሄኖክ ብለሽ ሄኖክ መምራት የነበረበትን ህይወት እኔ እያመራሁለት ነው። ገባ? ለሄኖክ አሁንም ለሄኖክ አትበል። እኔ ለሄኖክ ብዬ የሰራሁት ራሴን የጎዳሁት
ይሄ ሁሉ የከፈልኩት መስዋዕትነት ለሄኖክ ነው። እንደዚህ ተንደላቆ የኖረው እኮ በእኔ ምክንያት ነው። ገባ? በእኔ ስጋ በእኔ ሰውነት ምክንያት ነው። እኔን ተረጋጊ ነው። አንተ ራስህ ተረጋግተህ አውራኝ እንጂ አሁንም ሄኖክን በእናትህ መጨቃጨቅ አልፈልግም። ምንም አይነት ነገር እየሰማሽ ነው? አንተ ራሱ ስማኝ። እኔ መጀመሪያ እኔና አንቺ እኮ ከዚህ ስለ እኔና ሄኖክ ትዳር ታውቃለህ? ከዛሬ ውጪ ማወቅ ያለብኝን ነገር በአጠቃላይ አውቄ ነው። ስለምንድን ነው የምታውቀው? ሄኖክ መተኛቱና ነው የምታውቀው? ሄኖክ ያለበት ሁኔታ የራሱ ነው። ራሱ ላይ ያመጣው ጣጣ ነው። እኔ ይሄንን ሬሳ የሆነ ሰውዬ ተሸክሜ የኖርኩት እኔ ቤዛ ስለሆንኩ ነው። አሁን ይሄ ጣጣ የመጣው ባንቺ ምክንያት እንጂ ሄኖክ የነበረበትን ምክንያት ነው። ተፈጥሮን አሜን ብሎ ተቀብሎ የተቀመጠ ሰውዬ ነው። ሄኖክ እስከ ቢሰራና እኔ ኑሮ ማስተዳደር ቢችል ለምን ከሀገር ይወጣል? እስቲ ንገር። አሁን ይዘሽ የመጣሽውም ገንዘብ ምንም አይነት መፍትሄ አልፈጠረም። አንቺ ከመጠጣት፣ ከመቃም፣ ከመጨፈር እነሱ ማድረግ ይችላል ሄኖክ ምንም ነገር እኮ ማድረግ ሰው ሀገር ራሱን መቀየር አልቻለም። ልክ እንደምታየው ነው። ሰው ሀገር ድረስ ሄደሽ ገላሽን የሸጥሽው ልትጨፍሪበት ማንንም ሰብስበሽ ልታበይ ልታጠጭበት ነው እንጂ እዛ ሳደርግ የነበረውን ነገር ነው እዚህ ያደረግኩት። የሄኖክን ህይወት ለመቀየር አይደለም። ሄኖክ እዚህ ተኝቶ የሚታመምበት ቤት የኔ ነው ነው። አሁን የኔ ደም ነው። እሺ ቤት እዚህ ጋር አሁን ምንም ማተር አያደርግልኝም ለኔ። የሚበላው የሚጠጣው ውሃ በኔ ነው። ምንም እየበላ እየጠጣ እንዳልሆነ እኮ በግልጽ እዚህ ቁጭ ብለን እያወራን እኮ እሱ እንደተበዳይ ከወራ ታዲያ ቤዛ ምን ታድርግ? ኦኬ እኔ አሁን ሲጀመር ስለ እኔ ገላ ይመለከታችሁ? ማንም በማንም ገላ ይመለከታችሁ። ግን የምንሰራው ስራ ማንም ስለ እኔም ትዳር ስለ ሄኖክ የሚመለከተኝ እኔ ቤዛ ብቻ ነኝ። ስለዚህ ውጣልኝ ከቤት። ከዚህ ቤት ስወጣ ይዤ የምወጣው አንቺንም ነው። ለምንድን ነው ይዘኸኝ የምትወጣው? በመጀመሪያ ደረጃ አንቺን ለፍትህ እንዳቀርብለት ቃል ስላስገባኝ የምን ፍትህ ነው የሚጠይቀው? እሱን እኔ ላይ የሰራው በደልስ ስለምን ፍትህ ነው የምታወራው? ምንድን ነው የበደለሽ? ከሀገር ውጭ ተሰድጄ የኖርኩት እኮ ለሱ ትዳር ብዬ ነው፣ ለሱ ፍቅር ብዬ ነው። ታዲያ ምን አደረገ ሰውዬ? ይሄው ራሱ እሱ ማስተዳደር የነበረበትን ህይወት እኔ ነኝ እያስተዳደርኩ ያለው፣ እዛም ሆኜ እዚህም ሆኜ። ስለዚህ የሚበላው እንኳን የሚጠጣው አልነበረው። አሁን ከአቅም በላይ ከነዛ ሁሉ ችግሩ ስላነሳሁት ነው። ነፃው ተኝቶ ህይወትን ስለመራ ነው። ኦኬ በእናታችሁ እየሰማሽኝ ስላልሆነ እኔ ምን ባወራም ያው ነው የሚሆነው። በጣም ሰማሁ። አሁን በጣም እያሳሰበኝ ያለው ነገር የሱ የሕክምና ጉዳይ ስለሆነ አንቺን እንዲያውም እንዲሻለዋል ደህና ነበር። ስለምን ሕክምና ነው? ኦኬ አንቺን ከባልደረቦቼ ጋር ወደ ህግ ቦታ ልካለሁ። ማን ስለሆንክ ነው የምትልከው? አንተ ማንኛ አልክ? ስለማንነቴ ነገርኩሽ። ይሄን ሬሳ ተሸክሜ ስለኖርኩኝ ህግ ምን ይለኝ ነው? ህግ ይኸውልሽ አሁን እኛ ህግ እንዲያረጋ ለኔ ሸክም ነው የሆነብኝ። እንዲያውም ውሰዱልኝ። ኦኬ ስለዚህ አንቺም ህግ ቦታ ሄደሽ ቃልሽን መስጠት አለብሽ። እኔም ህይወቴን መምራት ፈልጋለሁ። ወጣት ነኝ ገና እኮ ተረዳንሽ እኮ። በቃ እኔ አሁን እሱ ህክምና ቦታ መሄድ አለብኝ። እኔም ባልደረቦቼ ውጭ አሉ። አንቺን ወደ ህግ ቦታ ይዘው ይሄዳሉ። ሄኖክ ይታከማል። ስራዬ ይሄ ነው። የማይሆን ትዳር መፍረስ ካለበት ይፈርሳል። ለሰው ህይወት መጥፋት ምክንያት ለሰው ህይወት መጥፋት የሆነ ትዳር መቆየት የለበትም። የማን ህይወት ነው የጠፋው? ህይወቱን ያስቀጠልኩት እኔ ቤዛ ነኝ። እሺ አሁን ይሄ ቀን ደርሶ አቶ ሄኖክ ላይ እኔ ባልደርስበት በተኛበት ሞቶ የምናገኘው ወንድማችን ነው የሚሆነው። አሁን ያለው ነገር በጣም እኔ የህክምናውን ያሳሰበኝ። እባክሽን ሴት ልጅ ነሽ፣ አዳምጪኝ። ሴት ልጅ ነሽ፣ ውጭ ባልደረቦች አሉ፣ ከነሱ ጋር ትጠብቂኛለሽ። እኔ እሱ ህክምና ቦታ ሄጄ ያለሽበት ድረስ መተን ከቤት ያልወጣ እባክሽን የለመንኩሽ ነው። ለምንድነው የምወጣው? አንተ ራሱ ውጣልኝ ከቤቴ ውጣልኝ። እኔ ስወጣ እኔ ጭቅጭቅ አልፈልግም። አንቺን ይዤ ነው የምወጣው። ማን ስለሆንክ ነው ይዘኸኝ የምትወጣው? አዳምጪ፣ ሴት ስለሆንሽ ነው የጠየኩሽ። ውጣልኝ ከቤቴ ውጣልኝ። እባክሽ ወይዘሪት ቤት አንተ ውጣልኝ። ራስህ እየለመንኩሽ። እኔ መጨነቅ አልፈልግም። በእናትህ ውጣልኝ እባክሽ ውጣልኝ። እኮ እወጣለሁ እኮ ልኖር አይደለም የመጣሁት እኮ ውጣልኝ። በቃ በፍቃደኝነት እሺ በይኝና ትዳሬን ደስ ይበልህ። ይኸው ስለ ህይወቴንም አመሰቃቀል እኮ እሺ በይኝና አብረን በቃ ራስህ ጉልበት እንድጠቀም እያደረግሽ ለምንድን ነው ጉልበት? ማን ስለሆንክ ነው አንተ እኔን እጅን የምታነሳው? እኮ እንዳላነሳ ሴት ስለሆንሽ እየለመንኩሽ ነው። ውጣ ስጅብ ውጣ ውጣልኝ ከቤቴ። እሺ
ውጣልኝ። ለማንኛውም በጣም ታገስኩሽ። ለምን ስለምንድን ነው የታገስከኝ? ተነሽ። አንተ ማን ስለሆንክ ነው ከቤት የምታስወጣኝ? ውጣልኝ። ለዚህ አቅምሽ ነው የምትጨረጨረው። እንግዲህ እንደምታዩት በጣም አሰልቺና እኔ በጣም ብዙ ሰው አጋጥሞኛል። የወንድም የሴትም እንደዚህ ጭቅጭቅ አጋጥሞኛል። እንደዚች አይነት ደረቅ አይነት ሴት ደግሞ አጋጥሞኝ አያውቅም። ብቻ በቻልኩት አቅም የምችለውን አድርጌ ያንን ሰውዬ አሁንም አይምሮ ያለው ሕክምና ቦታ ላይ ነው። የእሱን ሕክምና እንትን እንበልና የእሷ የትም አይሄድም። ከባልደረቦቼ ጋር ልኪያታለሁ። እንደምታዩት ነው ያለው ነገር። ሄኖክም እንግዲህ እንዳስተላለፈው መልእክት በየጓዳው እንደኔ አይነት ብዙ አለ፣ እባካችሁ ራሳችሁን ጠብቁ፣ ተጠንቀቁ ብሏል። የሁል ጊዜ ምክሬ ነው። ጀርባችሁን እዩ። ማን አለ ከኋላ፣ ማን ነው ከፊት የሚቀድመው የሚለውን ራሳችሁን ቼክ አድርጉ። እንግዲህ በዚህ ጨርሰናል። እሷ ጋር ያለውንም ነገር አይታችኋል። ቪዲዮዬን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ለቤቱ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንዳልኳችሁ ለገና ስጦታ ይኖረኛል። ስጦታዬን ደግሞ በምን አይነት መንገድ እንደማደርገው ማሳወቃችሁ ይሆናል። እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። እወዳችኋለሁ።